ፍቅ ጓደኛዬም የነገረኝ ነገር የለም፣ ምንም አውቀው ጉዳይ የለም። ሁለተኛ ደግሞ እርጉዝ ብትሆን ፍቅረኛ አላት፣ ጓደኛ አላት። ጓደኛዬ ፍቅረኛዋ ነው፣ ልታረግዝ ትችላለች ብሎ ተነግረዋል። አቤቴ ካሜራ መጥፋቱ ደግሞ የቤቴ ካሜራ መጥፋቱ ደግሞ እኔ ማቀው ነገር የለም። ምክንያቱ የቤቴ ሙሉ ኃላፊነትና ያበበ ነው የሰጠሁት። የዚህ ምላሽ የሚመልሰው እሱ ነው እንጂ እኔ አይደለሁም። እኔ ጠዋጥቼ ማታ ነው የምገባው። ሁለተኛ ደግሞ ካክስቶቿ ልጆች ስትሄድ ጊዜ አስገድጄ እኔ ከኔ ጋር ካልሄድሽ ከኔ ጋር ሄድሽ ምናምን ብዬ አስገድጄ ሁሌ ወደ እኔ ማመጣት ከሆነ ሙሉ መረጃ ይናገሩ ነው፣ በፖሊስ ያስይዙኝ፣ እኔ ዝግጁ ነኝ። ይሄ ነገር እኔ ጋር ካለ ብሎ ቃል እያንዳንዱ በስነ ስርዓት መልሷል። እርግዝናዋ እኔ ምንም ማቀው ነገር የለም። እኔ ከፍቅረኛዋ ከጓደኛዬ ጋር አብሮ ሆኖ ከመጡ እንጂ እኔ ብቻዋ በህይወቴ አግኝቻት አላቅም ብለዋል። ከዛ በኋላ ደግሞ ከዘበኛው ጋር ፊት ለፊት ተፋጠው ጠይቆታል። እኔ አንተን ምንድን ነው ያደረኩት? እኔ ወደ ቤት ስገባ ጊዜ ራሄ ለቤት መታ ነበረ ወይ? ራሄ ለቤት ገብታ ነበረ ወይ? ምንድን ነው የሉል የነገርከው ብሎ ሲጠይቀው ጊዜ አዎ እውነቱ ለማውጣት ተፈልጋለሁ። አንተ ከገባ ከደቂቃ በኋላ እሷ ገብታለች። ከዛ በኋላ ጭኋት ነበር ሲሄድ ጊዜ ገፍትር አወጣኸኝና ዋናው በር ዘግተዋል ብሎ ነው የተናገረው። በዛ ሰዓት ደግሞ አቤልን በጣም ነርቭ ሆኖ ነው ሊመታው የተነሳው ነበረው። ግን ሉል አይሆንም፣ ምክንያቱም እኔ እዚህ ጋር ቁጭ አድርጌ እናንተ ማወያያችሁ ወይስ ፊት ለፊት እንድትገናኛችሁ ያደረኩኝ ልትደባደቡ ወይ ያልሆነ ቃላት ልትናገሩ ሳይሆን እውነቱ ሊወጣ ስለፈለኩኝ ነው አለ። እያንዳንዱ ሰዓትና ደቂቃው ሲጠየቀው አቤል በዚህ ሰዓት እንደዚህ ሲለው ጊዜ ተንተባትቦ ነው እዛው የቀረው ዘበኛው። ስለዚህ ትላንት ሁላችንም አቤል ይሄ ነገር ሰርቶት ይሆናል ወይ? እውነት ያለ ነገር ይሆናል ወይ? ምን የተፈጠረ ነው? ምን የተካሄደ ነው? ለምን አቤል እውነት ሚያ ከሆነ ሉል በዚህ ልክ እንዲጎዳ ለምን ያደርገዋል ብለን ሁላችንም ተናግረናል። እኔም ተናግሬያለሁ፣ ሁሉ ሰው ብለዋል። ምክንያቱም ሉል በሄደበት በሙሉ ነገራቶቹ በሙሉ ወደ አቤል ነው የሚያደሉት። ሉል የሚይዛቸው ኬዞች በሙሉ ወደ አቤል የሚያደሉ ሜሴጆች እንትን ጥቆማ ነው ሉልን የሚያገኘው። ስለዚህ ግን ዛሬ ሉልና ዘበኛው ቁጭ አርጎ አቤል ሉልን ሲጠይቃቸው ሁለታቸውም ብዙ ነገር የተሳሳተ ነገር አለው። አቤልን በመጨረሻ ቁጭ ብሎ ተው፣ ካለህበት ጭንቀት ውስጥ ውጣ፣ ማን አይዞህ እንዳለህ አላቅም፣ ምን ያክል ብር እንደተከፈለህ አላቅም፣ ምን ያክል እንደሚያስፈራሩህ አላቅም። ስለዚህ ተረጋግተህ ነገራቶችን ብትፈታቸው ይሻልሃል። ይሄ ሁሉ ነገር ከእውነት የራቀው ውሸት ነው። ምን ብዬ ነው እኔ ባይኔን የጠቀስኩ? እናቴም ወንድሞቼ ከመጡ እንካ ይሄ ቁልፍ አንተ ጋር ይቀመጥ፣ ቤቱን አደራህን ብዬ ነው የወጣሁት እንጂ ሌላ እኔ ምን ያልኩት ነገር አለ? ሁለተኛ ደግሞ ጭሆቱ እንትና አለም ወይስ ሊያ ናት የጮኸችው እንጂ ሌላ ማንም ሰው የጮኸ ሰው የለም። እሺ እንዴት ሊሆን ቻለ? መኪናው ሲመጣ ጊዜ አይ ሊያ ናት፣ መኪናው 2 ሰዓት እዚህ ቆየ። ዛሬ የተናገረው ሊያ መኪናው 2 ሰዓት እዚህ ቆየ፣ ጋሽዬ ስልክህን ሲሞክሩት እምቢ ብለዋቸው ነው። ስለዚህ የጋሽዬ እቃ ነው እዚህ ቀመጥ ብላኝ ነው ሊያ፣ ያንተ ስልክ እምቢ ብለዋቸው። የዛኔ የት ነበር አቤል? ቤት ውስጥ ተኝቶ ነበር። እነ ቤት ውስጥ ተኝቶ ነው እንዴት ያንተ ስልክ በእምቢ ቢለው? አንዳንዴ ከቤት ሊወጡ ከደብሮት ስልክ ይደውላሉ። አቤል ደግሞ እንደዚህ ነገር አድርጌ አላውቅም። በአንድ ግቢ ውስጥ ለምንድነው ስልክ ምደውለው? እንደዚህ ነገር አድርጌም አላውቅም። ገባሁኝ፣ ተኛሁኝ። ከዛ ጠዋት ለስራ ልወጣ ስነሳ ነው ሳሎንና ይሄ ግብዳ ነገር ያየሁት። ስለዚህ አሁን ምን አለ አቤል በጣም ተናዶ ነርቭ ሆኖ ከወጣ በኋላ ሉል ቁጭ አድርጎ ጠይቆታል። ምንድነው ችግር ያለው ነገር? እውነቱ ለምንድነው የማትናገረው? የአቤል ይሄን ነገር ውሸት ነው ብለዋል። ስለዚህ አንተ የምታስበውን ምንድነው የምታረገው? ምንድነው ውስጥህ ላይ ያለው? ማን ነው የሚያስፈራራ? እስኪ ንገረኝ። ሰው ጊዜ ሉል ግራ ገብቶኛል፣ እኔ ግራ ገብቶኛል። በቃ የሆነ ተጨባጭ ያልሆነ ወሬ ነው ያወራው። አንዴ ሊያ ናት ያስጠነቀቀችኝ ይላል፣ አንዴ አቤል ነው ያስጠነቀቀኝ ይላል። አሁን አስክሬኑ ወይ መኪና አቤል ግቢ ቆመ የተባለው ከሌሊቱ 10 ሰዓት ነው። አቤል ገባ የተባለው ደግሞ 5 ሰዓት ነው።
እሺ ከእሱ አቤል ከገባ በኋላ ራሄል ስንት ሰዓት ገባች ሲባል ከ30 ደቂቃ በኋላ ቢያንስ ከ30 ደቂቃ በኋላ ማለት በኢትዮጵያ 6 ሰዓት ማለት ከምሽቱ 6 ሰዓት ነው የገባችው። እሺ ጠዋት 10 ሰዓት አካባቢ ለምዶ መኪናው አቤል ግቢ ላይ የቆመው? ራሄል ምን ጊዜ ነው እንደዛ ያለችው? መኪናው መጥቶ ከቆመ በኋላ ሌሊት ማለት ነው። በዛ ሰዓት የት ነበርክ? አልተኛሁም ነበረ፣ ግን የዛኔ አቤል ሲጠይቀኝ ጊዜ አሞኝ ተኝቼ ነበር አልኩ ታውቄ። እሺ ሊያ ምን ጊዜ ነው አግኝታ ያናገረችው? መኪናው የመጣ ሰዓት የሆነ ውዝግብ የሆነ እና እኔ አሁን ምንድነው ያሰብኩት፣ ትላንትም ይሄ ነገር ተናግሬ ነበር። ሊያ ሂዳ አውቃ እኮ ነው ቤተሰባቸው ጋር ሂዳ ያየችው። ቤተሰባቸው ሂዳ ያየችው ሊያ አውቃ ነው። እነዚህ ሞኞች እሺ ብሎ ወደ ቤተሰባቸው ላኳት እንጂ ሊያ ቤተሰባቸው ልታጣራ ቤታቸው ልታቅ አገራቸው ልታቅ ነው ሄደችው። ምክንያቱም እውነቱን ከወጣ እውነቱ ከተናገሩ በቤተሰባቸው እናስፈራራዋለን ብላ ነው። አሁን እሷ እርግጠኛ ነኝ ቤተሰባቸው ሂዳ ስላየች እናታቸው፣ እህታቸው፣ አባታቸው ስላየች ቤተሰባችን የሆነ ነገር ታረግብናለች ብሎ ፈርተው ነው። ሊያ ታስፈራራቸዋለች። ምክንያቱም ባለፈ እንዳያችው ተሎ ብለህ የአቤል ሰዎች ነው የሚያራሩጡኝ ብላ የሆነ ሆቴል ይዛ ከዛ ሉል ሲመጣ ጊዜ ሉል መቶ ስለሚይዝህ ስልኩ ጣለውና ሂድና ሌላ ቦታ አስቀምጠሃለሁ ያለችው። አሁን ዛሬ አቤል እዛ አንተ ሰዎች ለምንድን ነው ለሱ የሚያሳድዱት ተብሎ ሲጠይቅ የኔ ሰዎች አንድ ቀን ከቢሮ ወጥቶ አያውቁም ማለት ማንን ሰው እሱ የሚከታተለው ሰው የለም ሲል ጊዜ አያውቃቸዋለሁ ከቤት የሚመጡ ናቸው። እስኪ ላምጣቸውና የምታውቃቸው የኔ ሰዎች አንድ ሰው ስራ የፈታ ሰው የለም ማለት ሁሉ በስራው ነው ያለው። እረፍትም የጠየቀ ሰው ደግሞ የለም ማለት። ምክንያቱም አሁን የያዝነው ኬዝ በጣም ከባድ ስለሆነ ማናቸውም እረፍት አልጠየቁም። ስለዚህ ላምጣቸውና ፊት ለፊት አውሩ፣ በቃ ፊት ለፊት ተገናኝታችሁ አውሩ። እስኪ እነማናቸው አንተም ያስፈራሩ። ሁለተኛ ደግሞ የኔ ሰራተኞች ደግሞ እንዳለ ሉል ያውቃቸዋል አለ። ስለዚህ ሁላቸውም አለ ገብተህ ማንም እረፍት ይወጣ ሰው የለም፣ ማንም ስራ የፈታ ሰው የለም። እና ማን ናቸው? ስለዚህ አሁን ምንድነው ዘበኛው የሆነ የደበቀው ሚስጥር አለ ለመናገር የፈራ ሊያ ከጎን ሁና ነው የምታስፈራራው። በዛ ልክ ደግሞ ምንም አይነት ሚስጥር እንዳይናገር ብር ከፍላዋለች። እርግጠኛ ነኝ ደጉስ ያለ ብር ከፍላው ነው በዚህ ልክ የሚንተባተበው። ዛሬ ጭራሽ እኮ መናገር አቅቶታል። እንደዛ አይደለም እኔ ግራ ገብቶኛል። አንተ ማታውቀው ነገር አለ። ሉል የሚያውቀው ነገር ከሌለ ለምን ነው ማታስረዳ? ማስረዳት እኮ የሚጠበቅብህ እኮ አንተ ማስረዳት እኮ ነው። ለምንድን ነው በዚህ ልክ አቤልን ተከታታዮቹ ማህበረሰብ፣ የሰፈር ሰው፣ የሚወደው ሰው እንዲጠላው የምታረገው ለምን? እኔ ነገራቶቹ በሙሉ ወደ አቤል ሲያደርጉ ጊዜ ተጠራጥሮ ያለው እንዴ ለምንድን ነው ሉል በሄደበት በሙሉ ነገራቶቹ በሙሉ ወደ አቤል የሚያደሉት ወደ አቤል የሚጠቁሙት ለምንድን ነው? እኔም ተጠራጥሮ ያለው ግን በአንድ በኩል ደግሞ ወንጀል የሚሰራ ልጅ አይደለም እናውቀዋለን። ወንጀለኞችን ማሳደድ እንጂ ወንጀልን የሚጠየፍ ልጅ ነው። ከወንጀል ጋር የራቀ ልጅ ነው። ወንጀል ሀገራችን ላይ እንዳይስፋፋ ብሎ ወንጀለኞችን በእያንዳንዳቸው ለእጃቸው አግኝተው ወደ እስር ቤት እንዲወረወሩ የሚያደርግ ጀገና ነው። ግን ሰዎች አይደለንም። ሰዎች እኮ ነን። እንጠራጠራለን፣ እንቸኩላለንም፣ እንፈርዳለንም፣ እንጠራጠራለን። ይሄ የታወቀ ነው፣ ማሩፍ ነው። ስለዚህ አሁንም ቢሆን ዘበኛው ጋር የተደበቀ ሚስጥር አለ። ያ ሚስጥር እንዲወጣ ማድረግ ነው ማለት ተረጋግቶ እንዲያስፈራ። አሁን በጭራሽ ምን አለ እህቴ ተይዛለች። ከትላንት ወደ ያየናት እህቱ ተይዛለች። ስልኮ ያለው ሉል ጋ ነው፣ እሱም ያለ ሉል ጋ ነው። ማን ነግሮት ነው ይሄ ነገር? የሉል ሰራተኞች ናቸው እህቷ ተይዛለች ብሎ የሚነግሩት ወይስ እነማን ናቸው? እንደው አንዳንዴ ምን አይነት ውስብስብ እንደሆነ ኬዝ እንደሚፈጠር እኔ እንኳን ለነሱ ለኔም እንኳን ግራ ገብቶኛል። መጨረሻው ምን እንዲሆንና ምን እንደሚፈጠር እኔ አላቅም። በዚህ ልክ ሰው መጉዳት አግባብ አይደለም። በዚህ ልክ ሰው ብር ተቀብሎ በሰው ላይ ነገ የሚወጣው እውነቱ የሚጠራው እውነት በዚህ ልክ በሰው ላይ መፍረድ ደግሞ ከባድ ነው። አምኖህ ቤቱ በሙሉ
ቤቱ በሙሉ አምኖህ ነው የሚሰጥህ ነበረው። ካሜራ እንዲጠፋ የተደረገው ያው አንተ ነህ። ምክንያቱም ካሜራ የቱ ጋር እንደሚጠፋና የቱ ጋር እንደሚበራ አሳይቶሃል። የቤቱ ኃላፊነት የተሰጠህ ለአንተ ነው። ግን አንተ ኃላፊነቱን ትተኸው እውነት ይሄ ነገር የሊያን ተባብረህ ካደረከው በጣም ከባድ ነው። እኔ አንተም አልፈርድብህም። ምክንያቱም ሊያ ቤተሰቦች ሂደህ አይታ ያስፈራራችሁ ነው። ግን እንደምታስፈራራችሁ በመስልክ እንደምታስፈራራችሁ ወይም የሉል ወይም ያቤል ብሰጧቸው እኮ ያለችበት ሂዶ እኮ ይዘዋት ነበር። ግን እናንተ ከጀርባ ሆናችሁ አቤልን የወጋችሁት ነው። ለማንኛውም እውነቱ አንድ ቀን ይወጣል። በዚህ መሀል ደግሞ አቤል መቼም ተጠርጣሪ ነው፣ ግን ምንም ነገር የሌለበት ልዑልን መንከራተቱ ነው እኔ ያናደደኝ። በቃ የሆነ ጥቃት የሚደርስበት ነገር ስጋት ውስጥ ነው ያለሁት። በሄደበት በሙሉ ጥቃት ነው የሚከተለው። በሄደበት በሙሉ በልዑል ላይ ነው እጃቸው የሚሰነዘሩት። እና ለማንኛውም ልዑልን ራስህን ጠብቅ። አሁንም ቢሆን አይኖ ስራህን ነው እናውቃለን፣ ግን ራስህን ጠብቅ። የሚጠብቀው አላህ ነው። ወዳችኋለሁ። ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም ምሽት።